ሰላም ሰላም ወገኖች ዛሬ የምናየው ፊቸር ኤክስትራክት የምናደርግበት አንዱን ቴክኒኩን እናያለን ማለት ነው። ሶ ሞስት ኮመንሊ የሚጠቀመው ቴክኒክ ነው ፕሪንሲፓል ኮምፖነንት አናሊሲስ ማለት ነው። ስለዚህ ፕሪንሲፓል ኮምፖነንት አናሊሲስ እንዴት ነው የሚሰራው ፒሲኤ ማለት ነው ሚለው ነገሮችንም የምናየው ይሆናል ማለት ነው። ስለዚህ ፒሲኤ ማለት አንሱፐርቫይዝድ የሆነ ዳይሜንሽናሊቲን ሪዱስ የምናደርግበት የፊቸሩ መጠን ምን ቀንስበት ቴክኒክ ነው ማለት ነው ፒሲኤ ማለት። ስለዚህ ከዚህ በፊት በሰራነው ብሬስት ካንሰር ክላሲፊኬሽን ላይ እንዴት ነው አፕላይ የምናደርገው? ብሬስት ካንሰር ክላሲፊኬሽን 30 ያክል ፊቸሮች አሉ ማለት ነው። ኤክሰፕት ታርጌቱን የምንጨምር ከሆነ 31 ያክል ፊቸሮች አሉ። ስለዚህ ያን ፊቸሮቹን ደግሞ ፒሲኤን ተጠቅመን እንዴት ነው ሪዱስ የምናደርገው ዳይሜንሽኑን እንዴት ነው የምንቀንሰው የሚለውን የምናይ ይሆናል ማለት ነው። ስለዚህ እዚህ ጋር እሱን ለማድረግ የመጀመሪያ ስራ ምንድነው ኢምፖርት እናደርጋለን። ያው ከዚህ በፊት እነዚህ አሉ ፒሲኤን ደግሞ ኢምፖርት ማድረግ አለብን ማለት ነው። ስለዚህ ፒሲኤን ኢምፖርት የምናደርገው አሁንም ከየት ነው? ከሳይኪት ለርን ነው ማለት ነው። ስለዚህ from sklearn.decomposition import pca በሾርት ማለት ነው። ስለዚህ እንዲያደርጋችሁ ከsklearn ኢምፖርት ታደርጋላችሁ ማለት ነው። ስለዚህ ይሄን የመጀመሪያው ጊዜ ያው ኢምፖርቱን ራን ታደርጋላችሁ። ስለዚህ ኢምፖርቱን ራን ካደረጋችሁ በኋላ እዚህ ቀጣይ ያለው ዴታ ሴትን ሎድ የምናደርገውንም ራን ታደርጋላችሁ። ሌላው እዚህ ጋር ሼፑን ማየት ትችላላችሁ። እዚህ ጋር ለምሳሌ x.shape ብለን ሼፑን ስናይ እዚህ ጋር እንደምታዩት 30 ያክል ፊቸሮች አሉ ማለት ነው። ይሄን ያክል ሪካርድ አለ፣ ይሄን ያክል ፊቸር ነው ያለው ማለት ነው። ስለዚህ አሁንም ያው እዚህ ጋር ኤክስፕሎሬተሪ ዴታ አናሊሲሶችን ጭምር ራን ታደርጋላችሁ ማለት ነው። ከዛ እዚህ ጋር ዴታ ፕሪ ፕሮሰሲንግ ላይ ያሉትንም ራን ታደርጋላችሁ ማለት ነው። ስለዚህ እስከየት ነው ራን የምታደርጉት? እስከ ኤክስትሬን ቴስት ስፕሊት ያደረግንበት ቦታ ድረስ ራን ታደርጋላችሁ። ከዛ በኋላ እቺን ፊቸር ስኬል ትሰራላችሁ። አፍተር ስፕሊት ፊቸርን ስኬል ታደርጋላችሁ። ከዛ በኋላ እዚህ ላይ ነው ፒሲኤ አፕላይ የምናደርገው። ስለዚህ ፒሲኤ ማለት ያው አንዱ ዴታችንን ፕሪ ፕሮሰስ የምናደርግበት ቴክኒክ ስለሆነ ማለት ነው። ስለዚህ እሱን እዚህ ላይ አፕላይ እናደርጋለን ማለት ነው። እዚህ ጋር ምንድነው የምታደርጉት? ቫሪያብል ክሬት ታደርጋላችሁ ፒሲኤ ብላችሁ ማለት ነው። ስለዚህ ቫሪያብል ክሬት ታደርጋላችሁ። ከዛ በፊት እዚህ ጋር ሄደር መጻፍ ትችላላችሁ ከፈለጋችሁ ማለት ነው። ስለዚህ እዚህ ጋር እኔ ቫሪያብል ክሬት አድርጌ ቀጥታ ያው ፒሲኤን አፕላይ ላድርግ እዚህ ጋር። ስለዚህ ፒሲኤ ብላችሁ እኩል ይሆናል ከዛ በካፒታል ፒሲኤ ትላላችሁ ማለት ነው በካፒታሉ። ስለዚህ እሱን ካደረጋችሁ በኋላ እዚህ ፒሲኤ ላይ ምንድነው የምታደርጉት? any_components ሚል ኦፕሽን ታስቀምጣላችሁ ማለት ነው። ስለዚህ ይሄን ኦፕሽን ላይ ምንድነው የምታደርጉት? 0.95ን ታስቀምጣላችሁ ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? ፒሲኤ 95 ያክል ፐርሰንት ኢንፎርሜሽን መያዝ አለበት ሚል ነው ማለት ነው። ስለዚህ ይሄ ማለት ነምበር ኦፍ ፊቸር አይደለም ግን ያ ኢንፎርሜሽን ያዘበት የኢንፎርሜሽን መጠን ማለት ነው። ስለዚህ ፒሲኤ እንትን ካደረጋችሁ በኋላ ቀጥታ ይሄን ምን ታደርጋላችሁ? ራን ታደርጋላችሁ ማለት ነው። ስለዚህ እዚህ ጋር እሱን ራን ካደረጋችሁ በኋላ ቀጣይ ስራችን ምንድነው? ፒሲኤው እንዲማር እናደርጋለን፣ ዴታችንን እንዲማር እናደርጋለን ማለት ነው። ስለዚህ እዚህ ጋር ምንድነው የምታደርጉት? x_train_pca ትላላችሁ ማለት ቫሪያብል ክሬት ታደርጋላችሁ። ከዛ በኋላ pca.fit_transform ነው የምታደርጉት ማለት ነው። ስለዚህ ይሄ ማለት ያው fit_transform ማድረግ ያው መጀመሪያ ምን ያደርጋል? ይማራል። ከተማረ በኋላ ቀጣይ ደግሞ ትራንስፎርም ነው የሚያደርገው ማለት ነው ወደ ፕሪንሲፓል ኮምፖነንት ማለት ነው። ይሄን fit_transform ላይ ምንድነው የምታደርጉት? ቀጥታ ኤክስ እዚህ ጋር ኤክስትሬን ስኬልድ የሆነውን ቀጥታ ምን ታደርጋላችሁ? እዚህ ጋር ፓስ ታደርጋላችሁ ማለት ነው። ስለዚህ ይሄን እንድታስቀምጣላችሁ። ሌላው ደግሞ ለኤክስ ቴስቱንም እንደዛው ታደርጋላችሁ ማለት ነው። ስለዚህ እዚህ ጋር x_test_pca ቫሪያብል ክሬት ላድርግ ለኤክስ ቴስቱም። ስለዚህ እዚህ ላይ ምን ላድርግ? pca ዶት አሁን ምን ነው የምታደርጉት? እዚህ ጋር ትራንስፎርም ነው የምትሉት ይሄን ትራንስፎርም። ስለዚህ ይሄ ትራንስፎርሜሽን ብቻ ነው የምታደርጉት። ከዛ በኋላ እዚህ ጋር ምንድነው ኤክስ ቴስት ስኬልድ ሚሊዮን እዚህ ጋር ምን ታደርጋላችሁ? ፓስ ታደርጋላችሁ። ስለዚህ እነዚህ ምንድነው የመጀመሪያው ስራ ኤክስትሬንን ምን ያደርጋል? ፒሲኤው ከዴታችንን መጀመሪያ ትሬኒንግ ዴታችንን ይማራል። ከተማረ በኋላ ምንድነው ትራንስፎርሜሽን ይሰራል ማለት ነው። ስለዚህ ዴታውን ወደ ራሱ ወይ ይቀይራል ማለት ነው ፒሲኤ ያን። ሌላው ደግሞ በተመሳሳይ ቴስት ዴታን ምን ያደርጋል? መቀየር ብቻ ነው የሚቀይረው። ምክንያቱም ፊት ትራንስፎርም ለቴስቱ አሁን ለምሳሌ ፊት ትራንስፎርም ብናደርግ ቴስቱን ዴታ አይቷል ማለት ነው ፒሲኤ ተምሯል ማለት ነው። ስለዚህ
ቴስት ዴታ ደግሞ ምን ማድረግ አለበት? እነዚህ የተለያዩ አልጎሪዝሞቹ መማር የለባቸው ማለት ነው። ቴስት ዴታ ሳዩ ማለት ቴስት ዴታ አንሲን ዴታ መሆን አለበት አይደል? ስለዚህ አንሲን ዴታ ስለሆነ ብቻ ነው እዚህ ጋር ትራንስፎርም ያደርገው። ስለዚህ ወደ ራሱ ኮምፖነንት እንዲቀይር ብቻ ነው ያደረግነው ቴስት ዴታ። ስለዚህ ይሄን ምን እናደርጋለን? ራን እናደርጋለን ማለት ነው። ስለዚህ ዋንስ እንዲ ካደርጋችሁ ኋላ ቀጣይ ስራችን ምንድነው? ፕሪንት አድርገን ሼፑን ማየት ነው ማለት ነው። ስለዚህ የኦሪጂናል ፊቸሩ ምን ያክል ሼፕ ነው ደግሞ የፕሪንሲፓል ኮምፖነንቱ ምን ያክል ሚሊዮን ምን እናደርጋለን እናያለን ማለት ነው። ስለዚህ እሱን ለማየት እዚህ ጋር ምንድነው ቴክስት ልጻፍ ማለት ነው። እዚህ ጋር ኦሪጂናል ዴታ ቢ ኤክስ ዶት ሼፕ ትላላችሁ ማለት ነው። ስለዚህ እዚህ ሼፕ ላይ ዋን ዳይሜንሽን ፊቸሮችን ብቻ ለማየት ማለት ነው። እዚህ ጋር ዋን ብላችሁ ፓስት አደርጋላችሁ። ስለዚህ ይሄን ካደረጋችሁ ኋላ ቀጣይ ስራ ደግሞ አፍተር ፒሲ ፕሪንሲፓል ኮምፖነንት አን አፕላይ ካደረገን ኋላ ማለት ነው። ስለዚህ እዚህ ጋር ፒሲ ኮምፖነንቶችን ማየት እንችላለን ማለት ነው። ስለዚህ ፒሲ ኮምፖነንትስ ስለዚህ ፒሲ ኮምፖነንትስ ቢያለው ስለዚህ የዚህ አሁን የፒሲ ማለት ነው። እዚህ ጋር አፕላይ ያደረግነው ቀጥታ ትሬን አንደርስኮር ኤክስ አንደርስኮር ትሬን አንደርስኮር ፒሲ ሚሊዮን እዚህ ጋር ምን ታደርጋላችሁ? ፔስት ታደርጋላችሁ ማለት። ስለዚህ ይሄን እንዲህ ካደረጋችሁ ኋላ ይሄን ራን አድርገን ማየት እንችላለን ማለት ነው። ስለዚህ ኦሪጂናሊ ስንት ፊቸር ነው ያለን? 30 ፊቸር አለ ማለት ነው። ኦሪጂናል ላይም አይተናል ማለት ነው ነምበር ኦፍ ፊቸርን። ስለዚህ 30 ፊቸር አለ ደግሞ አፍተር ፒሲን አፕላይ ካደረገን ኋላ ፒሲ ምን ያደርጋል? ፊቸራችንን ወደ ኮምፖነንት ነው የሚቀይረው ማለት ነው። ስለዚህ ፒሲ ስንት ኮምፖነንት ነው ያመጣው? 10 ኮምፖነንት ማለት ነው። ስለዚህ አስቡ 30 ፊቸር ያዝና ወደ 10 ፊቸር ኮምፖነንት እንባል ማለት ነው። እሱ ወደ ኮምፖነንት ኮንቨርት ስለሚያደርግ ፊቸሮችን ማለት ነው። ስለዚህ ወደ 10 መቀየር ማለት 10 ፊቸሩን ምን አደረገ? ሪዱስ ዳይሜንሽኑን የፊቸር መጠን ምን አደረገ? ቀንሷል ማለት ነው። ለምሳሌ እሱ አሁን የሚሰራው ምንድነው? ዩዚንግ ቫሪያንስ ታውቁታላችሁ ማትስ ላይ። ስለዚህ ቫሪያንስ ማለት ያው ሜዠር የሚያደርገው how much information exists in ዴታችን ላይ ምን ያክል ኢንፎርሜሽን አለ ሚለው ሜዠር የሚያደርግልን ቫሪያንስ ነው። ስለዚህ ቫሪያንስ ላይ ቤዝድ ስለሚሰራ ለምሳሌ ሃየር ቫሪያንስ አለ ከተባለ ምንድነው ሞር ኢንፎርሜሽን አለ ነው። ደግሞ ላወር ቫሪያንስ ከሆነ ሌስ ኢንፎርሜሽን ነው የሚሆነው ማለት። ፒሲ ደግሞ በዛ ሰዓት ኪፕ የሚያደርገው ሃየር ቫሪያንስ ያሉትን ኪፕ ነው የሚያደርገው ኢንፎርሜሽን ማለት ነው። ስለዚህ ይሄን ስለሚሰራ አሁን ደግሞ ማየት ያለብን ቫሪያንስ ሬሾአቸው እንዴት ነው፣ ቫሪያንስ ሬሾን ማየት አለብን ማለት ነው። ስለዚህ እሱን እዚህ ጋር ፕሪንት አድርገን እንየው። ያ ማለት each ኮምፖነንት ምን ያክል ቫሪያንስ ኢንፎርሜሽን ይዟል። የዛ ደግሞ የቫሪያንሱ ሰሜሽን ምን ሆነ አለበት ወደ 95 እዚህ ጋር አሁን 95 ብለን አስቀምጠናል አይደል? 0.95 ስለዚህ 95 መምጣት አለበት አባብ ማለት ነው። ከዛ እሱን ለማየት እዚህ ጋር ምንድነው ፕሪንት አድርገን ማየት አለብን ማለት ነው። ስለዚህ ፕሪንት እዚህ ጋር ኤክስፕላይንድ ቫሪያንስ ነው የምትሉት ማለት ነው። እዚህ ጋር ኤክስፕላይንድ ቫሪያንስ ሬሾ ነው የምትሉት ማለት ነው። ስለዚህ ይሄን ቀጥታ እንትን ካደረጋችሁ ኋላ እዚህ ጋር ምንድነው ፍለፊት ላይ የምታደርጉት እዚህ ጋር ኮማ አድርጋችሁ ፒሲኤ ዶት ብላችሁ እዚህ ኤክስፕላይንድ አንደርስኮር ቫሪያንስ አንደርስኮር ሬሾ አንደርስኮር ነው የምታደርጉት ማለት ነው። ስለዚህ ኤክስፕላይንድ አንደርስኮር ቫሪያንስ አንደርስኮር ሬሾ ከዛ አንደርስኮር ነው የምትሉት ማለት ነው። ስለዚህ ይሄን እንዴት ታደርጋላችሁ? ስለዚህ ከዛ ይሄን ራን እናደርጋለን። ይሄን ራን ስናደርግ እዚህ ጋር አሁን እንደምታዩት የመጀመሪያው ፕሪንሲፓል ኮምፖነንት ምን ያክል ኢንፎርሜሽን የያዘው 0.44 ሁለተኛው 0.18 ሶስተኛው ምናምን የነዚህ የሁሉ ድምር ምንድነው የሚሆነው? ሳሜሽኑ ቀጥታ እዚህ ጋር 95 መምጣት አለበት ማለት ነው። 95% የያዘ ኢንፎርሜሽን ፕሪዘርቭ አድርግ ብለናል ማለት ነው። ስለዚህ ይሄን ስለሚሆን አሁን ደግሞ ሳሜሽኑን ሰርተን ማየት እንችላለን ማለት ነው። እዚህ ጋር ኤንፒ ናምፔን ያው ኢምፖርት አድርገናል አይደል? ስለዚህ ናምፔ ሳም ብለን ፒሲ ዶት ይሄን ነው የምንጠቀመው ሌላ ነገር አይደለም ማለት ነው። ሳሜሽን ኦፍ የዚህ ነው ማለት ነው። ስለዚህ እዚህ ጋር እሱን እንጠቀማለን። ከዛ ይሄን እንዘጋለን ማለት ነው። ስለዚህ ይሄን ለመዝጋት ደግሞ ከዛ በፊት እንትን ለኛ ሞር ዲስክሪፕቲቭ እንዲሆን እዚህ ጋር ቴክስት መጻፍ አለብን አይደል? ስለዚህ እዚህ ጋር ቶታል ቫሪያንስ እንበል። ስለዚህ ቶታል ቫሪያንስ ሪቴይንድ ስለዚህ እዚህ ጋር ቶታል ቫሪያንስ ሪቴይንድ ብለናል ማለት ነው። ስለዚህ ይሄን ራን ስናደርገው ቶታል ቫሪያንስ ሪቴይንድ የሆነው ስንት ነው? አሁን እዚህ ጋር እንደምታዩት 0 ነጥብ ስንት ሆነ? ሳሜሽን የነዚህ ሳሜሽን ነው 0.95 ስለዚህ አሁን 95 ኢንፎርሜሽን እዚህ ጋር ኮምፖነንት መያዝ አለበት ማለት ነው። any number of components ብለናል አይደል? any አንደርስኮር ኮምፖነንት የሆነው 0.95 ስለዚህ 0.95 ኢንፎርሜሽን የያዘ ቶታል ኢንፎርሜሽን ከዴታ ሴቱ ቶታል ይሄን ያክል ኢንፎርሜሽን የያዘውን ፕሪዘርቭ አድርግ ስንል እሱ ደግሞ ስንት ኮምፖነንት ነው? 10 ኮምፖነንት ይሄን ያክል ኢንፎርሜሽን ይዟል ይላል ማለት ነው። ስለዚህ አሁን እንዲህ አድርገናል ማለት ነው። ይሄን እንዲህ
ከሰራን በኋላ ቀጣይ ስራችን እንትን ማድረግ እንችላለን። ቫሪያንስ ፕሎት አድርገን ምን ማድረግ እንችላለን ማየት እንችላለን ማለት ነው። ምን ያክል ኢንፎርሜሽን ይዟል የሚለው ኢች ፕሎት ምን ያክል አሁን እነዚህን ፕሎት ማድረግ ነው፣ ሌላ ነገር አይደለም። ይሄ ምን ያክል ነው፣ ይሄ እንዴት ነው የሚለው የነዚህ ፕሎት አድርጋችሁ ለእናንተ ሞር ዲስክሪፕቲቭ እንዲሆን ማድረግ ትችላላችሁ ማለት ነው። ስለዚህ እዚህ ጋር ፕሎት እናድርግ። እስቲ ፕሎት ለማድረግ ፒኤልቲ ፊገር ብለን የፊገርን ሳይዝ እንስጥ። ከዛ እዚህ ጋር ፒኤልቲ ዶት ባር ትላላችሁ ማለት ነው። ያው ባር ፕሎት ለማድረግ ስለሆነ ስለዚህ እዚህ ጋር ሬንጅ ፋንክሽን ልጠቀም ከአንድ እስከ እዚህ ጋር ሌንግዝ ኦፍ የነዚህ አሁን እዚህ ጋር ሌንግዝ ኦፍ ይሄን ልጠቀም ማለት ነው። ስለዚህ እዚህ ጋር ሌንግዝ ኦፍ የዚህ ሌንግዝ ማለት ነው የቫሪያንስ ሌንግዝ ቶታል ሌንግዛቸው የነዚህ 10 ስለሆነ 10 የሱን እንዲጠቀም ማለት ነው። እሱን ላድርግ ከዛ በኋላ ፕላስ 1 ልበል ማለት ነው። ስለዚህ እየጨመረ እንዲሄድ ማለት ነው። ከታች በኩል ኤክስ ላይ ሾው እንዲያደርግ ማለት የኤክስ ኮኦርዲኔት እንዲያሳይ ነው ይሄን እየተጠቀምኩት። ከዛ ይሄን ኮማ አድርጋችሁ ምንድነው የምታደርጉት እዚህ ጋር አሁንም ፒሲ ዶት የነዚህን መጠቀም ማለት ነው። ይሄ ላይ ያለውን ቀጥታ ምን እናደርጋለን እዚህ እንጠቀማለን ማለት ነው። ስለዚህ ይሄን እንዲ አድርጋችሁ መዝጋት። ከዛ በኋላ ምንድነው ያው ኤክስ አክሰስ ይሄ ኤክስ አክሰስ ነው፣ ይሄ ደግሞ ዋይ አክሰስ ነው ማለት ነው ኢንፎርሜሽን ያዙ። ስለዚህ ይሄን እንዲ ካደረጋችሁ በኋላ ከዛ ቀጣይ ስራችን ምንድነው አሁን እዚህ ጋር ምን እናደርጋለን ሌብል መስጠት እንችላለን ማለት ነው። ስለዚህ ፒኤልቲ ዶት ኤክስ ሌብል ብላችሁ እዚህ ጋር ሌብል መስጠት ትችላላችሁ። ኤክስን ያው ሌብል ፕሪንሲፓል ኮምፖነንት ብያለው። ስለዚህ ይሄን እንትን ትዘጋላችሁ። ሌላው ደግሞ በተመሳሳይ ዋይ ሌብልን መስጠት ትችላላችሁ ማለት ነው። እቺን ወደ ዋይ ኮንቨርት አድርጋችሁ ከዛ እዚህ ጋር ዋይ ሌብል ኤክስፕላኔድ ቫሪያንስ ሬሾ ማለት ትችላላችሁ ማለት ነው። ስለዚህ ይሄን ኤክስፕላኔድ ቫሪያንስ ሬሾ ትላላችሁ ማለት ነው ይሄን። ስለዚህ ይሄን እንዲ ካደረጋችሁ ኋላ እዚች ጋር ኤል ደብል ነው ያደረኩት። ስለዚህ ይሄን እንዴት አደርጋላችሁ? ይሄን እንዴት ካደረጋችሁ አላ ቀጣይ ስራችን ምንድነው እዚህ ጋር ፒኤልቲ ዶት ሾው ነው ምትሉት ማለት ነው። ሾው ፋንክሽን መጠቀም ነው። ስለዚህ እዚህ ጋር ሾው ፋንክሽን እንጠቀም። ስለዚህ እዚህ ጋር ምንድነው var ላይ ስተሰርተናል ማለት ነው። ስለዚህ እዚህ ጋር var ላይ ያልዘጋ ነው እንተናለን ማለት ነው። የሬኙ እዚህ ጋር አልዘጋንም ማለት ነው። ስለዚህ እሱን መዝጋት አለብን እዚህ ጋር። ስለዚህ ከዛ ራን ማድረግ። ስለዚህ እዚህ ጋር ራን ስናደርግ እዚህ ጋር እንደምታዩት እንደዚህ ነው ማለት ነው የሚያመጣላችሁ። ስለዚህ እዚህ ጋር ኖርማል ሄቱን እዚህ ጋር 8 ስላደረግ ነው ሄቱን እንቀንስ እስቲ 6 እናደርግ። ስለዚህ 6 ስናደርግ እዚህ ጋር እንደምታዩት አሁንም ሄቱ ብዙ ነው ከኔ ላፕቶፕ በላይ ነው ማለት ነው። ስለዚህ እዚህ ጋር ቀንሰን 5 እናደርግ። ስለዚህ 5 አድርገን ስናየው እዚህ ጋር ሙሉ ይታያል ማለት ነው። ስለዚህ አሁን እዚህ ጋር ከታች ያለው ኤክስ ላይ እዚህ ጋር እንዳያዩት አንድ እንዲደምር ያልኩት ለዚህ ነው። እዚህ ጋር 2 ላይ ቁጥሩ ዲስፕላይ እንዲሆን ነው። ስለዚህ አሁን እዚህ ላይ አማውንት ኦፍ ኢንፎርሜሽን ነው ምን ያክል ነው እዚህ ቁጥር ላይ ያለው እዚህ ጋር እነዚህ ቁጥሮች ናቸው ማለት ነው እዚህ ጋር ዲስፕላይ ሆኖት። ስለዚህ እዚህ ጋር እንደምታዩት የመጀመሪያው ኮምፖነንት ይሄን ያክል ነው፣ ሁለተኛው ኮምፖነንት ይሄን ያክል ኢንፎርሜሽን ነው፣ ሶስተኛው ኮምፖነንት ይሄን ያክል ነው። እነዚህ ኮምፖነንቶቹ ያዙት ኢንፎርሜሽኖች ናቸው ማለት። ስለዚህ እነዚህን ኤክስፕላይን አድርጋችሁ በእንደዚህ መልክ ማስረዳት ትችላላችሁ ምን ያክል ኢንፎርሜሽን እንዳለ ማለት ነው፣ ምን ያክል ኮምፖነንት ደግሞ እንደተጠቀማችሁ ማለት ነው። ስለዚህ እንዲህ ካደረጋችሁ በኋላ ቀጣይ ስራው ምንድነው ቀጥታ ሞዴልን አሁን ለምሳሌ ትሬን ስታደርጉ ከዚህ በኋላ ምን ሄደው ቀጥታ ምንድነው ሞዴል ሴሌክት እናደርጋለን፣ ከዛ ሞዴል ትሬን እናደርጋለን። ስለዚህ አሁን ትሬን ለማድረግ እዚህ ጋር ምንድነው እቺን መቀየር ነው። ኤክስትሬን ስኬል ዴተን የነበረውን እዚህ ጋር ፒሲን እንጠቀማለን። እዚህ ጋር ኤክስ አንደርስኮር ትሬን ስኬሊድ የሆነውን እንደዛ ፒሲ እንቀይራለን። ከዛ እዚህ ጋር ቴስቱንም የሱን እንጠቀማለን ማለት ነው። ስለዚህ እሱን እስቲ ቀጥታ ቀይረንም ራን ማድረግ እንችላለን። ሌላ ቀላል ነው ማለት ነው። ስለዚህ እዚህ ጋር ኤክስ አንደርስኮር ትሬን ፒሲ የነበረውን እዚህ ጋር ማምጣት ነው ማለት ነው። ስለዚህ ለዚህ እሱን ታንመጣላችሁ ለዚህም እንደዚሁ። ስለዚህ ከዛ እዚህ ጋር ሞዴል ሴሌክሽን ራን እናደርጋለን። ከዛ ይሄን ራን ካደረገን እዚህ ጋር መተንም ይሄ ሞዴል ትሬኒንግንም እንደዚሁ ራን ታደርጋላችሁ ማለት ነው። ራን ካደረጋችሁ በኋላ እዚህ ጋር ስኬሊድ የነበረውን ይሄን ወደ ፒሲ ትቀይራላችሁ። ስለዚህ ቴስቱን ማለት ነው ወደ ፒሲ መቀየር ነው እነዚህን። ስለዚህ እነዚህን ቀጥታ ወደ ፒሲ ትቀይራላችሁ እነዚህን። ከዛ ራን ታደርጋላችሁ ወደ ፒሲ ከቀየራችሁ በኋላ። ስለዚህ እዚህ ጋር ወደ ፒሲ አልቀየርኩ ማለት ነው። ስለዚህ ራን እናደርጋለን። እነዚህን ራን ታደርጋላችሁ። ስለዚህ ራን ካደረጋችሁ በኋላ እዚህ ጋር
እንትን ታደርጋላችሁ ማለት ነው። ፕሬዲክሽኑ ቀጥታ ምንም ሌላ የምታደርጉት ነገር የለም፣ ራን ታደርጋላችሁ። ስለዚህ ሞዴሉ ምን ያክል እንዲያመጣ ማየት ትችላላችሁ ማለት ነው። ስለዚህ በእንደዚህ መልክ አምጥታችሁ የራሳችሁ ሞዴል በፊት ዊዛውት ፒሲኤ ምን ያክል አመጣ፣ አፍተር ፒሲኤ ደግሞ አፕላይ ስታደርጉ ምን ያክል አመጣ የሚለው ምን ታደርጋላችሁ፣ ዋሌት ታደርጋላችሁ ማለት ነው። ስለዚህ በእንደዚህ መልክ ነው ፕሪንሲፓል ኮምፖነንትን አፕላይ የምታደርጉት ማለት ነው። ስለዚህ ይሄን አሁን ለምሳሌ ነምበር ኦፍ ኦሪጂናል የሆነ ፊቸር አሁን 30 ነው አይደል? ስለዚህ ከ30 ፊቸር አሁን ወደ ስንት ነው የቀየረው? እዚህ ጋር ፒሲ አሁን ወደ 10 ኮምፖነንት ነው የቀየረው ማለት ነው። ስለዚህ ይሄ መቀየር ማለት የዚህ የፒሲ አሁን ጥቅሙ አንደኛ ምንድነው የሚያደርገው? ሪደንደንት የሆኑ ኢንፎርሜሽኖችን ሪሙቭ ያደርጋል። ሌላ ኖይዝ ካለ ሪሙቭ ያደርጋል። ደግሞ ሃይሊ ኮሪሌትድ የሆኑ ፊቸሮቹ ሲገኙ እነዛንም ሪሙቭ ያደርጋል ማለት ነው። ስለዚህ እነዚህን ሪሙቭ ያደረገ ቫሪያንስን ካልኩሌት አድርጎ ፋይናሊ በእንደዚህ መልክ ነው ማለት ነው ፒሲ የሚያወጣው ማለት ነው። ስለዚህ ይሄን ይመስላል ፕሪንሲፓል ኮምፖነንት አናሊሲስ። ስለዚህ በዚህ በፒሲ ቪዲዮ ላይ ያልገባችሁት ነገር ካለ ኮሜንት ላይ አስቀምጡ። ይህ ቪዲዮ ደግሞ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።